ይፍረዱ። ስማ አብርሽ፣ ጥፋትክን ለመሸፋፈን ያጠፋከውን ስራ ለማሸፋፈን በቃ እንዴት እንደምትሆን ሩታ እንዴት እንደምታረጋት ግን ይታወቃል። ጥፋተኛ ነክ ጥፋተኛ ነክ ድብና አድርገህ ጥፋተኛ ነክ። ነፂ ደግሞ ትክክለኛ ማስረጃ አላት። ከሩታ ጋር ሆነክ ዱባይ ሆነክ ያወራሃት ቪዲዮ ኮል ያወራሃት ሁሉ ማስረጃ አለ። እኛም እጃችን ገብቷል። እሺ እኛም እጃችን ገብቷል። ካንተ አልፎ ማለት ነው። የነፂን ስልክ አፈላልገን አግኝተናል። ስተት ሰርተሃል። ሩታን በድለሃታል። በደልህን ደግሞ እመን። የበደልካትን በደል ደግሞ እመን በድለሃታል። መልሰህ አሁን አይነ ደረቅ መልሶ ልብ ያደርቅ። መልሰህ አሁን ሩታን ምንም እንዳልተፈጠረ ነገር አፏፏን በቃ አንተ ብቻ የምታወራ እሷ እንዳታወራ አርግግ አፏን ታፍናታለህ። ለሩታ ይሄ አይገባትም። እሺ ለሩታ ይሄ አይገባትም። አንተ ወራዳ፣ ይሄ ለሩታ አይገባትም። ሩታ እኮ ለአንተ ስንት ዋጋ የከፈለች ሴት እኮ ናት። ስንት ዋጋ የከፈለች ሴት ናት። ስንት ዋጋ የከፈለች ሴት ናት ሩታ ለአንተ። ቤተሰቦቿን ጥላ ብዙ ላይፏን ትምህርቷን ሁሉ ትታ ቤተሰቦቿን እንደዛ ትምህርቷን እንዳትተው ሲሉ ትምህርቷን ሁሉ ትታ አንተን ብላ ከምትኖርበት ቡታጀራ ክፍለ ሀገር አዲስ አበባ የመጣች ልጅ ናት። ለአንተ ዩቱብ ቻናል ብላ የተወለደችበትን አካባቢ ቡታጀራን ክዳ የአዲስ አበባ ልጅ ነኝ ያለችው ለአንተ ብላ ነው፣ ለማንም አይደለም። እውነት እስከ ዛሬ አብርሽ አንተ ጀግና ስልክ፣ አብርሽ አንተ አንበሳ ስልክ ነበር። ዛሬ ግን እውነት ሩታ እንዴት እንዳሳዘነችኝ እኔ ነኝ የማውቀው። ፍትህ ለሩታ። ሩታን አዳምጣት፣ ይቅርታ ጠይቀት። ይቅርታ ላለ ማለት ጥፋትህን ላለማመን አፋፏን ትላታለህ። እንድታወራ እንኳን እድል አሰጣትም። ካልፈለግሽ ተይዋ የራስሽ ጉዳያ ምናምን እያልክ ታመናጭቃታልክ። ዋይ ለምን ሩታ ሰው የላትም ብቸኛ ናት ብለክ ነው? ከቤተሰቦቿ ስለተጣላች ስለተለያየ ስለተራራቀች ማንም የላትም ብለክ ነው ወይ? ተናገር። ማንም የላትም ብለክ ነው? እኛን ለንላት ማንም እንዲጎዳት ማንም እንዲያስከፋት አንፈልግም። ማንም። ምክንያቱም እቺ ሴት ናት። ገባክ? ይሰማካል? ሴት ናት። እውነት እንቅልፌ ልተኛ ብዬ ቪዲዮውን አይቼ እንዴት ልተኛ ጋይስ? እንዴት ልተኛ? እንዴት እንደሚያመናጭቃት፣ እንዴት እንደሚያረጋት፣ እንዴት ተይዋ እያለ እንዴት እንደሚገፋት ግፍትርትር ያረጋታል። ቢያንስ እኮ ሆዷ ላይ የተሸከመችው ያንተን ልጅ ነው። ቢያንስ እንኳን ሆዷ ላይ ስለተሸከመችው ልጅ ብለህ ብዙ ነገር ችለክ ልታልፋት ይገባ ነበረ። በእውነት በጣም ታሳዝናለክ። እኔ በዚህ ደረጃ አልጠብቅህም ነበር። ለካ ለወንድ ልጅ ዋጋ መክፈል ይሄ አንተ የኛ ጀግና የኛ አንበሳ አብርሽ ጀግና ስንል እውነት መስሎክ ነው አይደለ? እውነት ነበር፣ ግን አሁን አይደለም። ሩታ ካለችበት ነገር ላይ ይቅርታ ጠይቃት። አለበለዚያ ግን እኛ ከሩታ ጎን ነን። እኛ ሴቶች ከሩታ ጎን ነን። ምክንያቱም እሺ ነፂን በድለካታል፣ ተው ነው እንተው። እሺ ከሩታ ጋር ሆነክ ከሩታ በፊት ያለ ነገር እንተው ይቅር። እሺ ከሩታ ጋር ሆነክ ነፂን እያወራሃት ነበር። አትዋሽ። ነፂ ገንዘብ ሁሉ ስትልክላት የነበረ ደረሰኝ እጇ ላይ አለ። አብርሃም የሚል ብር ሁሉ ስትልክላት የነበረ ደረሰኝ እጇ ላይ አለ። ኦኬ። ስለዚህ አሁንም የምነግርህ ነገር ቢኖር ሩታን እንደዚህ አታድርጋት። ሴት ላይ አትቀልድ። ሩታ ሴት ናት፣ ሚስኪን ልጅ ናት። ለአንተ ብላ ብዙ ዋጋ የከፈለች ብዙ ውጣ ውረዶችን ያየች ሴት ልጅ ናት። አሁንም አንተን ካገኘች ጀምሮች ላይ ታለቅሳለች። አንድ ቀን ሩታ ተደስታ አይታችሁ ታውቃላችሁ ጋይስ? አንድ ቀን ኔቨር ኤቨር የለም። ሁል ጊዜ የሚሰራው ቪዲዮ በሙሉ ሩታ ታለቅሳለች። ሁል ጊዜ ሩታ ትበደላለች። ስለዚህ የሩታ በደል ጋይስ፣ እኔ ድምፄን ቀነስ ያደረኩት ያው ጓደኞቼ ስለተኙ ለዛ ነው ድምፄን ቀነስ ያደረኩት። በጣም ስለተነደድኩና እንቅልፍ አልወስድ ስላለኝ ብቻ ነው። ይህን መልእክቴ ለምንድን ነው እኔም ቻናል አለኝ ለምንድን ነው ግን እንደ ሀሳብ ማላቀርበው ብዬ። ፍትህ ለሩታ በቃ ፍትህ ለሩታ። አንተ ምን አይነት ሰው ነህ ግን? እንዴት እንደሚገፈትራት፣ እንዴት እንደሚያመናጭቃት፣ እንዴት እንደሚጮህባት። ሼሞን ዩ አይደብርክም እንዴ? ኧረ ትንሽ ሰው እንኳን ይታዘበኛል ብለህ አስብ። እንዲህ ለአንተ ብላ ስንት ዋጋ ስንት ውጣ ውረድ የከፈለች ሴት በዚህ ሁኔታ ስታመናጭቃት፣ ስትገፈትራት እያወራችሁ እንኳን አታስወራትም። እኔ ብቻ ነኝ ሀቀኛ፣ እኔ ብቻ ነኝ ትክክለኛ፣ እኔ ብቻ ነኝ እውነተኛ እያልክ አንተ ከነፂ ጋር እኮ አዲስ አበባ እኮ መገናኛ አካባቢ እኮ ታይተሃል።
መገናኛ ላይ አንተ ከነፂ ጋር ታይተሃል፣ በቅርቡ ማለት ነው። እሺ ይሁን፣ እሱ እንቶ ግን አሁን አምነህ ይቅርታ በላት። ሩታን አታመናጭቃት፣ ሩታን አትበድላት። ማንም የላትም፣ መሄጃ የላትም፣ አይዞሽ የሚላት የላትም ብለህ እንድትቀልድባት አልፈቅድልክም። ሰማክ? የመጨረሻ መልእክቴ ነው ይሄ። አስፈላጊ ከሆነ ደግሞ እኛም የተላከልን ፎቶ፣ ቪዲዮዎች እንዲሁም ብር ስትልክላት የነበረ ደረሰኝ እናወጣዋለን። ይቅርታ ጠይቃት። እኛ የእናንተ ህይወት እንዲበላሽ አንፈልግም። የሩታ ህይወት፣ በተለይ ሩታ በጣም ነው የምታሳዝነኝ። እኔ በጣም ነው የምወዳት፣ በጣም ነው የምታሳዝነኝ። ይቅርታ ጠይቃት። ስህተትክን እመን። ከስህተትክ ላይ ስህተት አትጨምር። እውነታውን እንዳይወጣ ያለው ነገር ተሸፋፍኖ ህይወትክን መኖር ከፈለግ ሩታን አታስከፋት፣ ይቅርታ ጠይቃት። ከዛ ነገሮች ሁሉ ይስተካከላሉ። ሩታን አታመናጭቃት፣ አዳምጣት፣ ስማት።